በሰላሌ ህዝብ ላይ የተነገረው የማህበረሰብን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባው ብፁዓን አባቶች አሳስቧል። ከሰሞኑ በሰሜን ሸዋ ሰላሌ ህዝብ ላይ የሌላ ቤተ እምነት እንመራለን በሚል ግለሰብ የተነገረው የማህበረሰብን ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳስበዋል። ታሪካዊነቷና ጥንታዊነቷ የሰሜን ሸዋ ሰላሌ ሀገረ ስብከት በኢትዮጵያ ካሉ አንጋፋ የሀገረ ስብከት አንዱ መሆኑ ይታወቃል። ሰላሌ ከ11ኛው መቶ ክፍለ ዘመን ጀምሮ የበርካታ ሊቃውንት መፍለቂያና የሀገር ባለውለታ የሆኑት እንደ ፊታውራሪ ገበየው ጉርሞን የመሳሰሉ ጀግኖች የተወለዱበት የታሪክ ባለቤት የሆነ ማህበረሰብ ያለው ሀገር መሆኑን የሚታወቅና የዓለም ብርሃን የሆኑት ጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበት እንደ ቃል ኪዳን እየተቀበሉት ቅዱስ ስፍራ ነው ሲሉ አንጋፋው ብፁዕ አቡነ ቆስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ተናግረዋል። ጻድቁ አቡነ ተክለ ሃይማኖት ወደ ቅድስቲቷ ሀገር ሰላሌ በመጡበት ወቅት ወደዚህች ሀገር ያመጣኝ አምላክ ቅዱሳን ተመስገንልኝ በማለት ያመሰግኑበትና የሰላሌ ታላቅነት የገለጹበት አንቀጽ በገድላቸው እንዳለ የጠቀሱም ሲሆን ብዙ መምህራንን በወንጌል ሾመው ኢትዮጵያ እየተዘዋወሩ በወንጌል ያረሰረሱ የወንጌል ብርሃን ያበሩባት እንደሆነች እንዲሁም ሶስተኛው መምህር አቡነ ፊሊጶስ የተወለዱበት ሰማዕተ ጽድቅ ተብለው የተሰየሙበት የሰማዕቱ አቡነ ጴጥሮስ ሐውልት የቆመበት ቅዱስ ስፍራ ነው ሲሉ ብፁዕነታቸው ጨምረው ገልጸዋል። ነገር ግን ሀያሌ ሊቃውንት ባሉባት ሀገር ፓስተር ሄኖክ ግርማ በተባለ ግለሰብ የሰላሌን ማህበረሰብ የሚያንቋሽሽ ተግባር ስሙንም በማህበራዊ ድረገጾች ሲዘዋወር ተመልክተናል። ይህ ጸያፍ ንግግር የሰላሌን ሕዝብ የማይወክል ህገወጥ ተግባር ነው ሲሉ ያወገዙም ሲሆን ግለሰቡ በሚመለከተው አካል ሊጠየቅ እንደሚገባም አሳስበዋል። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በበኩላቸው በሰላሌ ማህበረሰብ ላይ የተሰነዘረው አጸያፊና መርዛማ ንግግር ህዝባችንን የማይወክል ስለሆነ በዚህ ተግባር የተከፋው ህዝባችንን መረጋጋትና መጸለይ እንዳለበት አባታዊ መልእክታችንን አስተላልፈዋል። እንዲሁም የጻድቁ አቡነ ተክለ ሃይማኖት ትምህርት ፍሬ የሆነውን የሰላሌ ህዝብ ጠንቋዮችንና ሟርተኞች ሲታገል እንጂ የሚታወቀው ሲሉም ጨምረው ጠቁመዋል።